38 ህጻናትን ጨምሮ 736 ንጹሃን እስራኤላውያን 79 የሚሆኑ የውጭ ሀገር ፓስፖርት ያዙና በወቅቱ ለልዩ ልዩ ጉዳዮች በእስራኤል የተገኙ ደግሞም አገር ሰላም ብለው ኖቫ የተሰኘ የሙዚቃ ድግስ እየታደሙ የነበሩ 364 ዜጎች አለፍ ሲልም 397 የሚሆኑ የጸጥታ አካላት በአጠቃላይ 1200 የሚሆኑ ሰዎች በድንገተኛው የሐማስ ጥቃት የተገደሉበት ዕለት ነበር። የአውሮፓውያኑ ኦክቶበር 7 2023 ያ ዕለት 54 የታይላንድ ዜጎች 15 አርጀንቲናውያን 12 ጀርመናውያን 12 አሜሪካውያን 6 የፈረንሳይና 6 የሩሲያ ዜጎች በአጠቃላይ 138 የውጭ ሀገር ዜጎችና 113 እስራኤላውያን በድምሩ 251 ሰዎች በሐማስ ታግተው የተወሰዱበት ዕለት ነበር። ደግሞም እስራኤል እንዳሸለበችና ከእንቅልፏ ብዙም ሳትነቃ ከ5000 በላይ ሚሳኤሎች ከተለያየ አቅጣጫ የተተኮሰበት ግን ደግሞ ከመቅጽበት ወደ አመድነት እንዳትለወጥ በማድረግ በየቦታው የተጠመደው የአየር መከላከያ ስርዓቷ አይረንዶም ምትሃታዊ አቅሙ በተግባር የተረጋገጠበት የሐማስ ወታደራዊ አዛዥ ሆነው መሐመድ ዳኤፍ በእስራኤል ላይ በአየር በምድርና በባህር ላይ የተቀናጀ የአላቅሳ ጎርፍ ዘመቻ የተሰኘ ድንገተኛ ዘመቻ ከፍተናልና መሳሪያ ያላችሁ ፍልስጤማውያን ሁሉ ተጠቀሙበት፣ በሊባኖስ በኢራቅና በሶሪያ የምትገኙ ኃይሎችም ከሐማስ ጋር እንድትተባበሩ ሲል ወታደራዊ አዛዡ ጥሪ ያቀረበበት፣ እስራኤልም የተሸበረችበት፣ ቀሪው ዓለም ደግሞ ያልተጠበቀ ዜና የሰማበት ዕለት ነበር ኦክቶበር 7 2023። እናም በዚህ መልኩ በሐማስ ወታደራዊ አዛዥ መሐመድ ዳኤፍ በእስራኤል ላይ የታወጀው የአላቅሳ ጎርፍ ዘመቻ በቴል አቪቭ የመልሶ ማጥቃት እርምጃ ተቀልብሶ ጥሪ ያደረገላቸው አካላት የሚገኙባቸውን ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ ሲያደቅ ቆይቶ አሁን የጋዛ ከተማን እንዳልነበረች እያደረገ ይገኛል። እናም በእስራኤል ላይ የመጀመሪያው የሮኬት ክብሪት የተጫረበት ይኸው ዕለት ኦክቶበር 7 ነገ ድፍን 2 ዓመታትን ያስቆጥራል። ያ መካከለኛው ምስራቅን የትርምስ ማዕከል ያደረገው ጦርነት የተጀመረበት 2ኛ ዓመት ከመታሰቡ አንድ ቀን አስቀድሞ በዛሬው ዕለት ብዙዎች ጦርነቱን ለመቋጨት ያስችላል በሚል ተስፋ ያደረጉበት ድርድር በግብጽ ይጀመራል። ጉዳዩን በዕለቱ የዓለም አቀፍ ትንታኔያችን እንመለከተዋለን። ታሪኩ ጋሹ ነኝ። ያ በሐማስ ወታደራዊ አዛዥና የኦክቶበር 7 ጥቃት ዋና አቀነባባሪ ከሆኑት አመራሮች አንዱ በሆነው መሐመድ ዳኤፍ የታወጀው የአላቅሳ ጎርፍ ዘመቻ ራሱን መሐመድ ዳኤፍን ጨምሮ በርካታ የሐማስ ከፍተኛ አመራሮችን እሳት ሆኖ በልቷል። በእስራኤል ላይ ኑ እንተባበር ሲል መሐመድ ዳኤፍ ጥሪ ያቀረበላቸው እንደ ሊባኖሱ ሂዝቦላህ፣ እንደ የመኑ ሐውቲ፣ እንደ ሶሪያ ታጣቂ ቡድኖች ያሉትንም ቢሆን የእስራኤል የበቀል እርምጃ በገቡበትና በተደበቁበት ዋሻ፣ ባረፉበት እንግዳ ማረፊያ፣ በተሰበሰቡበት አዳራሽ እስከ ፍጻሜው ሸኝቷቸዋል። የሐማስ ታጣቂ ቡድን ጦስ ለሌሎችም ተርፎ የአጋር ታጣቂ ቡድኖችን ከፍተኛ አመራሮችን ለመግደልና አቅማቸውን ለማሽመድመድ ሲባል እስራኤል በወሰደችው እርምጃ ቤሩት በተደጋጋሚ ተደብድባለች። የየመኗ መዲና ሰነአም ብትሆን የሐማስ አጋር የሆነው ሐውቲ የሚተኩሳቸው ሚሳኤሎችን ለማስቆም እስራኤል ለምትወስዳቸው የአየር ጥቃቶች ሰለባ ከመሆን አልተረፈችም። ሶሪያም እጣፈንታዋ ተመሳሳይ ሆኖ ቆይቷል። ሐማስ በደቡብ እስራኤል ላይ የከፈተው ይኸው ጥቃት እነዚህን ሀገራት ከማድቀቅ አልፎም ከ2000 ኪሎ ሜትር በላይ ከእስራኤል ከምትርቀውና ቴል አቪቭን የከበቡ ታጣቂ ቡድኖችን ከምታስታጥቀው ኢራን ጋርም መጠነ ሰፊና አውዳሚ ሚሳኤልና የአየር ጥቃት አንዳቸው ባንዳቸው ላይ ፈጽመዋል። በዚህም ብዙ ሰብአዊና ቁሳዊ ኪሳራም ተስተናግዷል። በሌላ በኩል ደግሞ ይኸው የሐማስ ጥቃት የወለደውን መጠነ ሰፊ ጦርነት ለማስቆም ከአሜሪካና ከግብጽ ጋር በመሆን የተኩስ አቁም እንዲደረግ የማደራደር ሥራ እየሰራች ባለችው ኳታር ላይም እስራኤል የሐማስ አባላትን ለመግደል በዶሃ ጥቃት ሰንዝራለች። እናም መካከለኛው ምስራቅን ያተራመሰው በጋዛም ከ67000 በላይ ፍልስጤማውያንን የቀጠፈው ለበርካቶች መራብ በመቶ ሺዎች ለሚቆጠሩትም ፍልሰት ምክንያት የሆነው የእስራኤል ሐማስ ጦርነት ነገ 2ኛ ዓመቱን ይይዛል። ከዚያ በፊት ግን በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውና በሁለቱም ተፋላሚ ኃይሎች አዎንታዊ ምላሽን አግኝቷል በተባለው ባለ 20 ነጥብ የተኩስ አቁም ዕቅድ ዛሬ በግብጿ ሻርም ኤልሼክ ከተማ ድርድር ይደረግበታል። እናም ዛሬ ሐማስ
አመራሮች፣ የእስራኤል ከፍተኛ አመራሮች እንዲሁም የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ አለፍ ሲልም ድርድሩ የሚካሄድባት ግብጽ አመራሮች የሚሳተፉ ሲሆን የእስራኤልና ሐማስ ተወካዮች ቀጥተኛ ውይይት ያደርጋሉም ተብሏል። ለዚህ ወሳኝ የተባለ ድርድርም በዋና ተደራዳሪው ካሊል አልሃያ የተመራው የሐማስ ልዑክ ትላንት ማምሻውን ካይሮ የገባ ሲሆን በጠቅላይ ሚኒስትር ቤንያሚን ኔታንያሁ የተመረጡት የስትራቴጂካዊ ጉዳዮች ሚኒስትርና የታጋቾች ማስለቀቅ ዋና ተደራዳሪ በሆኑት ሮን ደርመር የተመራው የእስራኤል ልዑክ ደግሞ ዛሬ ግብጽ ይገባል ተብሏል። የእስራኤልም የሐማስም አመራሮች በአዎንታዊ መልኩ የተቀበሉት የዶናልድ ትራምፕ ዕቅድ እንዴት ተግባራዊ እንደሚደረግ ዝርዝር ጉዳዮች ቀርበው ውይይት የሚደረግባቸው ሲሆን ከሐማስ አመራሮች እስከ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የአሜሪካው ፕሬዝደንት ዶናልድ ትራምፕ ድረስ በጋዛ ያለውን ጦርነት ለማስቆም ተስፋ ሰጪ ሁኔታዎች መኖራቸውን እየገለጹ ይገኛሉ። ነገሮች በተጠበቀው መልኩ የሚቀጥሉ ከሆነ በሐማስ እጅ የሚገኙ በሕይወት ያሉና የሞቱ ታጋቾችን የማስለቀቅ ጉዳይ ምናልባትም በፍጥነት ሊከናወን እንደሚችልም እየተገለጸ ነው። በግብጽ ሻርም ኤልሼክ ከተማ የሚደረገው ድርድር ምን ይዞ እንደሚመጣ ባይታወቅም ዶናልድ ትራምፕ ያቀረቡት ዕቅድ ውጤታማ እንዳይሆን ሊያደርጉ የሚችሉ ሁኔታዎች አሁንም መኖራቸው ስጋትን የፈጠረ ጉዳይ ሆኗል። የአይነቱ ስጋት እንዲፈጠር ያደረገው ቁልፍ ነጥብ ደግሞ ሐማስ በዋናነት በትራምፕ ባለ 20 ነጥብ ዕቅድ ውስጥ ሁለት ቁልፍ ጉዳዮች ላይ ብቻ ቅድሚያ እንደሚሰጥ ማሳወቁ ሲሆን ፕሬዝደንት ዶናልድ ትራምፕ ግን ሐማስ ይህንን አቋሙን በገለጸበት ወቅት ተቻኩለው ታጣቂ ቡድኑ ዘላቂ ሰላም እንዲመጣ ተስማምቷል ብለዋል። ሐማስ በዋነኝነት እንደተስማማባቸው የገለጻቸው ጉዳዮች ግን ሁሉንም በእጁ የሚገኙ 20 በሕይወት ያሉና 28 የሞቱ ታጋቾችን በአጠቃላይ 48 ታጋቾችን እስራኤል ባሰረቻቸው 250 ፍልስጤማውያንና ጦርነቱ ከተጀመረ በኋላ በቁጥጥር ስር ባዋለቻቸው 1700 የጋዛ እስረኞች ለመለዋወጥ ነው የሚለው አንዱና ዋነኛው ነው። ሁለተኛው ደግሞ በጋዛ ያለውን አስተዳድራዊ መዋቅር በሕዝብ ለተመረጡ ገለልተኛና ቴክኖክራቶች እንዲመራ የማድረግ ዕቅድን ከፕሬዝደንት ዶናልድ ትራምፕ 20 ነጥቦች የተቀበለው ሌላኛው ነጥብ ነው። እናም ከነዚህ ሁለት ነጥቦች ውጭ ትራምፕ ካቀረቧቸው እንደ ትጥቅን መፍታትና የጋዛን ጸጥታ የሚቆጣጠርና በትራምፕ የሚመራ የሰላም ቦርድ ወይም በፕሬዝደንት ትራምፕ ቋንቋ ቦርድ ኦፍ ፒስ ይቋቋማል ወዘተ በሚሉትና በሌሎች ነጥቦች ላይ ሐማስ እስካሁን አዎንታዊ ምላሽ አልሰጠም። በዚህም ይህ በዓለም አቀፉ ማህበረሰብ ዘንድም ይሁን በከበባ ውስጥ በሚገኙ ፍልስጤማውያን እንዲሁም በእስራኤል የሚገኙ የታጋች ቤተሰቦች አብዝተው ተስፋ ያደረጉት ይህ ድርድር ከንቱ ሆኖ ይቀር ይሆን የሚል ስጋትን ፈጥሯል። በተለይ ደግሞ ሐማስ ከትጥቅ መፍታት ጉዳይ ጋር ተያይዞ አዎንታዊ ምላሽ የማይሰጥ ከሆነ እስራኤልም ለመደራደር ፍቃደኛ ስለማትሆን በእርግጥም ዛሬ በግብጽ የሚጀመረው ድርድር ከዚህ በፊት እንደተደረጉት ሁለት የተኩስ አቁም ድርድሮች የተለየ ውጤት ላያመጣ ይችላል። በጉዳዩ አጠራጣሪነት ላይ ትራምፕ ለቀረበላቸው ጥያቄ ምላሽ ሲሰጡ የሐማስ አቋም በጊዜ ይጠራል ያሉ ሲሆን ሐማስ ይህንን ድርድር በማንኛውም መልኩ የማይስማማበት ከሆነ እጣፈንታው ሙሉ በሙሉ መደምሰስ ይሆናል ብለዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ CNN፣ BBC እንዲሁም ፖለቲኮን በዋቢነት ተጠቅመናል።